ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ከመካከለኛው ምስራቅ ሰበር ዜናዎች ተሰምተዋል። በርከት ያሉ ወሳኝ ወቅታዊና ታማኝ ፈጣን መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። ዩቲዩብ ላይ መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ዛሬ ሌሊቱን በተሰማው መረጃ እስራኤል በኢራን ላይ ጦርነት ለመክፈት ሙሉ ዝግጅት ማድረግ ራሷን አስታውቃ ከአሜሪካ የተኩሽ የሚል ትዕዛዝ እየጠበቀች እንደሆነ ገልጻለች። እስራኤል ይህንን በይፋ በመገናኛ ብዙሃኗ ነው ለህዝቧ በሰጠችው መግለጫ ያረጋገጠችው። በዝርዝር ታደምጡታላችሁ። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሰጡት ትዕዛዝ መሰረት ተጨማሪ የአሜሪካ አውሮፕላን ተሸካሚ የጦር መርከብ ወደ መካከለኛው ምስራቅ በኢራን አቅራቢያ ደርሳለች። ይህም በቀጣይ ዙር ለሚደረገው ጦርነት ከባድ ዝግጅት መደረጉን የሚያመለክት ነው ተብሏል። በዝርዝር የማስደምጣችሁ ሌላኛው መረጃ ይሆናል። በሌላ በኩል በዛሬው ዕለት ሌሊት በኢራን ዋና መዲና በቴሄራን የአየር መቃወሚያዎች መተኮሳቸውን ተከትሎ ከፍተኛ ድንጋጤ ነግሶ ነበር። ጦርነት ተቀሰቀሰ የሚል ነገር ግን ኋላ ላይ እንደተነገረው ከሆነ ኢራን የአየር መቃወሚያዎችን እየሞከረችና ለሚሰነዘርባት ጦርነት ራሷን እያዘጋጀች እንደሆነ የሚያመለክት ነው ተብሏል። ተንታኞች እንደገለጹት ጉዳዩን በተመለከተ በስፋት የምታደምጧቸው ዘገባዎች ይኖራሉ። በሌላ በኩል በሆርሙዝ ባህረ ሰላጤ ውስጥ ኢራን አሜሪካን ባስደነገጠ ሁኔታ ተጨማሪ በርካታ በመቶ የሚቆጠሩ የባህር ስር ፈንጂዎችን ማጥመዷ ተሰምቷል። የአሜሪካ ባለስልጣናት ይህንን ለአክሲዮስ የዜና ወኪል አረጋግጠውለታል። እጅግ አስፈሪና መርከቦችን ሙሉ በሙሉ ማውደም የሚችሉ ግዙፍ የባህር ስር ፈንጂዎችን ነው ኢራን በዚህ ሳምንት ብቻ በከፍተኛ ቁጥር በሆርሙዝ ባህር ወሽመጥ ውስጥ የቀበረችው ብሏል። ጉዳዩን አስመልክቶ አሜሪካ ምን አለች? መረጃው ምን ይመስላል? በዝርዝር የምታደምጡት ሌላኛው ሰበር መረጃ ነው። በሌላ በኩል የአሜሪካው ፕሬዝዳንት የኢራን መሪዎች ተከፋፍለዋል፣ በሁለት ቡድን የስልጣን ሽኩቻ ውስጥ ናቸው፣ ሲፈርሱ ዝም ብለን እያየናቸው ነው የሚል መግለጫ ምሽቱን መስጠታቸውን ተከትሎ ሌሊቱን የኢራን ባለስልጣናት ለትራምፕ ንግግር ምላሽ ሰጥተዋል። ምን አሉ? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኢራን አብዮታዊ ዘብ የባህር ኃይል በዚህ ሳምንት አሜሪካን ባስደነገጠ ሁኔታ በሆርሙዝ ባህረ ሰላጤ ላይ ተጨማሪ እጅግ በርካታ ቁጥር ያላቸው የባህር ውስጥ ፈንጂዎችን ማጥመዱን የአሜሪካ ባለስልጣናትና ጉዳዩን በቅርበት የሚያውቁ ምንጮች ማረጋገጣቸውን ዘገባዎች አመለከቱ። የአሜሪካ መንግስት ቅርበት ያለው አክሲዮስ የዜና ወኪል በዓለም ላይ እጅግ አስፈላጊ በሆነው የነዳጅ መተላለፊያ ሆርሙዝ ወሽመጥ ላይ ያለውን ወታደራዊ ፍጥጫ በከፍተኛ ሁኔታ
እያሻቀበ አሁን አደገኛው ደረጃ ላይ ደርሷል ይላል አክሲዮስ በዘገባው ሲቀጥልም በአንድ በኩል ኢራን ፈንጂዎችን እያጠመደችና በንግድ መርከቦች ላይ ጥቃት እያደረሰች ሲሆን በሌላ በኩል ደግሞ ዩናይትድ ስቴትስ የባህር ላይ እገዳዋን ይበልጥ እያጠበቀችና ለጦርነት እየተዘጋጀች ነው ብለዋል። በባህረ ሰላጤ ውስጥም በኢራን የሚጠመዱ አዳዲስ ፈንጂዎች ዓለም አቀፉ የኃይል ኤጀንሲ በዓለም አቀፉ ገበያ ታሪክ ውስጥ ከታዩት ሁሉ ትልቅ የነዳጅ አቅርቦት መጓተት ብሎ የጠራው ቀውስ ይበልጥ የሚባባስ መሆኑን የሚያመላክት ነው ተብሏል። ይህ ደግሞ በ1970ዎቹም ከነበረው የነዳጅ እጥረትና ከፍተኛ የኢኮኖሚ ማናጋት በኋላ የከፋው ነው ብሎታል። በሰላሙ ጊዜ በባህር ከሚጓጓዘው የዓለም ነዳጅ ውስጥ 20 በመቶ የሚጠጋው በዚህ ባህረ ሰላጤ በኩል የሚያልፍ ነው። አሁን ግን ከ100 በላይ መርከቦች በየቀኑ ያልፉበት የነበረው ይሄው የሆርሙዝ ወሽመጥ በአብዛኛው ቀናት ወደ ነጠላ አሃዝ ወይም ከ10 በታች አሽቆልቁሏል። ይህ ጦርነት ከጀመረ ወዲህ ኢራን ባህረ ሰላጤውን በፈንጂ ስታጠምድ ለሁለተኛ ጊዜ ነው። ከመጀመሪያው ዙር የተጠመዱት ፈንጂዎች ሙሉ በሙሉ ተገኝተው ስለ መጽዳታቸው አሁንም ግልጽ አይደለም። ከመጋረጃ ጀርባ ባለው መረጃ የአሜሪካ ጦር የኢራንን ፈንጂ የማጥመድ ዘመቻ አስቀድሞ ደርሶበት በቅርበት እየተከታተለ እንደነበረ ምንጮች ዘግበዋል። የአሜሪካው ባለስልጣን ለአክሲዮስ የዜና ወኪል ባሾለኩት መረጃ ዩናይትድ ስቴትስ ኢራን ምን ያህል አዳዲስ የባህር ስር ፈንጂዎችን እንዳጠመደች ጠንቅቃ እንደምታውቅ ገልጸው ነገር ግን ትክክለኛውን ቁጥር ለዜና ገጹ አልናገርም ብለዋል። ኢራን በዚህ ሳምንት ካጠመደቻቸው ፈንጂዎችን በተጨማሪ ከዚያ በፊት ባለሙያዎች እንደገመቱት ከ100 በላይ የሚሆኑ መርከብን ሙሉ በሙሉ አፈንድተው ማስመጥ የሚችሉ ግዙፍ ፈንጂዎችን በሆርሙዝ ወሽመጥ ስር እንዳጠመደችም ተመልክቷል። ዋይት ሃውስ በበኩሉ የስለላ መረጃዎችን በተመለከተ አስተያየት መስጠት አልችልም ሲል ነው ለዜና ገጹ ምላሽ የሰጠው። ጦርነቱ ሲጀመር የአሜሪካ ባለስልጣናት ከ90 በመቶ በላይ የሚሆኑትን የኢራን ትልልቅ ፈንጂ ጣይ መርከቦችንና የፈንጂ ማከማቻ መጋዘኖችን አውድም ያለው በማለት አረጋግጠው ነበር። ነገር ግን የጦር ኃይሉ አሁንም የባህር ዳርቻዎች ላይ የተደበቁ ክምችቶች እንዳሉትም ተረጋግጧል። ኢራናውያን የአሳ ማጥመጃ ጀልባ የሚያህሉ ጋሽቲ የተባሉ ትናንሽ ፈንጂ ማጥመድ የሚችሉ በርካታ አውሮፕላኖችን ኢራን እንዳላት የተመለከተ ሲሆን እነዚህን ፈንጂ ማጥመድና በአንጻራዊነት ቀላል የሚሆንላቸው እንዲሁም በእንቅስቃሴ ለባህር ኃይል የአሜሪካ የጦር መርከቦች አስቸጋሪ የሆኑ ትንንሽ ጀልባዎች ናቸው ተብሏል። ኢራን አሁንም ቢሆን ትልልቅ የነዳጅ ጫኝ መርከቦችን ለማደናቀፍ ሮኬት ማስወንጨፊያዎችና ተተኳሽ ማሽን ጋኖችን ሊታጠቁ የሚችሉ በርካታ እንደዚህ አይነት ትንንሽ ጀልባዎች ባለቤት መሆኗም ተመልክቷል። በሌላ በኩል አሜሪካ ጦሯን በከፍተኛ ቁጥር በመካከለኛው ምስራቅ እያደራጀች ሲሆን በቀናት ውስጥ በኢራን ላይ ጦርነት ለመክፈት እየተዘጋጀች መሆኑ ተዘግቧል። በአሜሪካ የኮድ ስሟ ዩኤስኤስ ጆርጅ ኤች ደብሊው ቡሽ የተሰኘችው የአውሮፕላን ተሸካሚ ግዙፍ የአሜሪካ ንብረት የሆነች የጦር መርከብና የአጥቂ ቡድን በአሜሪካ ማዕከላዊ እዝ የኃላፊነት ቀጠና መካከለኛው ምስራቅ ላይ መድረሷ ተዘግቧል። የአሜሪካ ማዕከላዊ እዝ በማህበራዊ ትስስር ገጹ ዛሬ ሌሊቱን ባወጣው ይፋዊ መግለጫ ይህቺ የጦር መርከብ በህንድ ውቅያኖስ ላይ እየተጓዘች መሆኑን የሚያሳይ ፎቶግራፍ አውጥቶ ይህ መርከብ ወደ ቀጠናው መግባቱን ገልጿል። በክልል ውስጥ የሚገኘውን ሶስተኛውን የአሜሪካ አውሮፕላን ተሸካሚ የጦር መርከብ ያደርገዋል። ይህም ደግሞ በኢራን ላይ በቀጣይ ለሚከፈተው ጦርነት የባህር ላይ እገዳም ይበልጥ ማጥበቅን እንዲሁም በኢራን ላይ ወታደራዊ እርምጃ ለመውሰድም የአሜሪካ መወሰኗን የሚያመለክት ነው ተብሏል። አንድ የአሜሪካ ከፍተኛ ባለስልጣን ለአሜሪካ መገናኛ ብዙሃን እንዳረጋገጡት የአሜሪካ የባህር ኃይል በአሁኑ ጊዜ በመካከለኛው ምስራቅ ውስጥ 2 አውሮፕላን ተሸካሚን ጨምሮ 19 የጦር መርከቦች እንዳሉት ተዘግቧል። አሜሪካ የጦር መርከቦቿን በመጠቀም በቀጣይ በኢራን ላይ ከፍተኛ አውዳሚ የሆነ ጥቃት ለመክፈት እየተዘጋጀች መሆኑን መገናኛ ብዙሃን ዛሬ ሌሊቱን ዘግበዋል። የአውሮፕላን ተሸካሚ የሆኑና ግዙፍ የጦር መርከቦችም ዩኤስኤስ አብርሃም ሊንከን፣ በቀይ ባህር ዩኤስኤስ ጄራርድ አር ፎርድ እንዲሁም በአረቢያን ባህር ላይ የተሰማሩ ሲሆን አዲስ የተጨመረችው ደግሞ የጆርጅ ኤች ደብሊው ቡሽ የተሰኘችው መርከብም በቀጠናው ላይ ደርሳ እነዚህን ኃይሎች ተቀላቅላለች። ከአውሮፕላን ተሸካሚዎቹ ከነዚህ ግዙፍ የአሜሪካ የጦር መርከቦች በተጨማሪ በርካታ የአሜሪካ አጥፊ መርከቦች ወይም ዲስትሮየርስም በዚሁ ቀጠና ተሰማርተዋል። ዩኤስኤስ ቶማስ
ሁድነር፣ ዩኤስኤስ ፍራንክ ኢ ፒተርስ ጁኒየር፣ ዩኤስኤስ ማይክል መርፊ፣ ዩኤስኤስ ዊንስተን ቸርችል፣ ዩኤስኤስ ራፋኤል ፔራልታን ጨምሮ 19 አጥቂ መርከቦች ወይም ዲስትሮየርስ በዚሁ በፋርስ ባህረ ሰላጤ ተሰማርተዋል። የባህር ዳርቻ አጥቂ መርከቦችም ደግሞ ስንመለከት ዩኤስኤስ ካምቤራና ዩኤስኤስ ቱልሳ የተሰኙ በመጠናቸው ግዙፍ ሆነው የባህር ዳርቻ ጠባቂ መርከቦች ናቸው ተብሏል። የየብስና የባህር ዝግጁ ቡድን የሆኑት መርከቦች ደግሞ ዩኤስኤስ ትሪፖሊ፣ ዩኤስኤስ ኒው ኦርሊንስ፣ ዩኤስኤስ ራሽሞንን ጨምሮ በህንድ ውቅያኖስና በሌሎችም ቀጠናዎች ላይ ተሰማርተው በኢራን ላይ የሚከፈተውን ቀጣይ ጦርነት በከፍተኛ መሳሪያ ታጥቀው እየጠበቁ ነው ተብሏል። የአሜሪካ ባለስልጣናት እንደሚሉት ከሆነ የአሜሪካ ባህር ኃይል የፈንጂ ማጽዳት ስራዎችን ለማከናወን በሆርሙዝ ባህረ ሰላጤ ውስጥ ከውሃ በታች የሚሰሩ ሰው አልባ ድሮኖችን በማንቀሳቀስ ላይ ይገኛል ብለዋል። ትራምፕ ሐሙስ ዕለት በሰጡት መግለጫ እንዳመለከተው ዩኤስኤስ ቺፍ እና ዩኤስኤስ ፓይነር የተባሉ ሁለት የፈንጂ ማጽጃ መርከቦችም በባህረ ሰላጤ ውስጥ እየተንቀሳቀሱ መሆኑን ገልጸው አሜሪካም በኢራን መርከቦች ላይ ብቻ ሳይሆን በኢራን ላይ እርምጃ እንደምትወስድ የሚያረጋግጥ መግለጫ ሰጥተዋል። ከዚህ የጦር መሳሪያ ክምችት ጀርባ ያለውን ምክንያት በተመለከተ አልጀዚራ የዜና ወኪል የቀረቡትን የኢራን ዩኒቨርሲቲ ተባባሪ ፕሮፌሰር ሐሰን አህማዲያም አሜሪካም በሆርሙዝ ባህረ ሰላጤ ላይ የጣለችው ከባድ እገዳ የኢኮኖሚ ከበባ በኢራን ላይ ሳይሆን ሊኖር ለሚችል አዲስ ዙር ጦርነት የአሜሪካ ወታደራዊ ኃይሎችን አቀማመጥ ለማስተካከልና በኢራን ላይ አውዳሚ ጦርነት በአጭር ጊዜ ለማድረግ የሚደረግ ሽፋን ነው ሲሉ ተከራክረዋል። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ በባህር እገዳው ምክንያት ኢራን በቀን $500 ሚሊዮን በላይ እያጣች ነው የሚለውን ነገር በተመለከተ እኚሁ የቴህራኑ ምሁር ይህንን ይቃወማሉ። አህማዲያ ይህንን ተቃውሞ ሲናገሩ አሜሪካኖች ያስቆሙት አንድም የጦር መርከብ የለም፣ አንድም የንግድ መርከብ የለም በማለት ገልጸው ኢራናውያን አሁንም በመርከብ እየተገናኙ ነው፣ ይህንን ካደረጋችሁ አጸፋውን እንመልሳለን የሚል የጦርነት አዋጅና በኢራን ላይ አዲስ ዙር ጦርነት ለመክፈት ከበባ እንጂ በፍጹም ይህን ያክል የኢኮኖሚ ኪሳራ በኢራን ላይ አያደርስም የአሜሪካ ከበባ ብለዋል። በሌላ በኩል ፕሬዝዳንት ትራምፕ ከቻይና ወደ ኢራን ሲጓዝ በአሳለፍነው ሰኞ ተጠልፎ በአሜሪካ ኃይሎች ስለተያዘ መርከብና በውስጡ ስለተገኙት ቁሳቁሶች እጅግ ሚስጥራዊ መሆኑን ጠቅሰው ዝርዝሩን ከመናገር ተቆጥበው ነበር። በድጋሚ በዛሬው ዕለት ሌሊት ከጋዜጠኞች ለቀረበላቸው ጥያቄ ያገኙት ዕቃ ሚስጥራዊ መሆኑን ተናግረዋል። ለመሆኑ ቻይና ወደ ኢራን ስታጓጉዘው የነበረውና አሜሪካ የያዘችው ሚስጥራዊ ነገር ምንድን ነው በሚል ለቀረበላቸው ጥያቄ ትራምፕ አሁንም በደፈናው ሲመልሱ በውስጡ ዕቃዎች ነበሩ፣ ግን እጅግ ሚስጥራዊ ነገር ነው፣ ያገኘናቸው ብዙ ነገሮች አሉ፣ አሁን እሱን አልነግራችሁም ሲሉ በኦቫል ኦፊስ ለጋዜጠኞች ተናግረዋል። ይህ በዚህ እንዳለ የእስራኤሉ መከላከያ ሚኒስትር ኢዝራኤል ጋንትዝ ሀገራቸው እስራኤል ከኢራን ጋር ውጊያን ዳግም ለመጀመር ዝግጁ መሆኗንና ከአሜሪካ በኩል የጀምሩ ትዕዛዝ እየጠበቅን ነው ሲሉ አስታወቁ። ይህ የእስራኤል መግለጫ የተሰማው ፕሬዝዳንት ትራምፕ የሁለት ሳምንቱን የተኩስ አቁም ላልተወሰነ ጊዜ አራዝም ያለው ካሉ ከሁለት ቀናት በኋላ አመሻሹን ነው። እስራኤል በኢራን ላይ ካሰማራቻቸው እጅግ ጠንካራ ዛቻዎች አንዱ ነው ተብሏል። ጋንትዝ በቪዲዮ መግለጫም ለመላው የእስራኤል ሕዝብ ምሽቱን ባሰራጩት መግለጫ እንዳሉት ከሆነ የእስራኤል መከላከያ ሰራዊት አይዲኤፍ በመከላከልም ሆነ በማጥቃት ሙሉ ዝግጅት እንዲያደርግ አድርገናል በማለት ገልጸው የሚመቱ ኢላማዎችንም ኢራን ውስጥ ለይተናል ብለዋል። አክለውም ከአሜሪካ አረንጓዴ መብራት ወይም ተኩሱ የሚለውን ትዕዛዝ እየጠበቅን ነው። በመጀመሪያ ደረጃ የኻሜኒን ስርወ መንግስት ሙሉ በሙሉ ለማጥፋትና ኢራንን ወደ ጨለማና የድንጋይ ዘመን ለመመለስ ነው። በዚህ ጊዜ የሚሰነዘረው ጥቃት የተለየና ገዳይ ይሆናል ብለዋል። የሀገሪቱ መሰረተ ልማቶችን የሚያናውጡና ሙሉ በሙሉ የሚያፈርሱ እጅግ ስሜት የሚነኩና ልገልጽላችሁ የማልችለው እጅግ ከባድ አፍራሽ የሆነ ምት ነው ኢራንን የምንመታት ሲሉ ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሳለፍነው ማክሰኞ ዕለት እንዳሉት የአሜሪካ ጦር የኢራንን መሪዎችና ተወካዮች አንድ ወጥ የሆነ የውሳኔ ሀሳብ ይዘው እስኪመጡ ድረስ ጥቃቱን እንደሚያቆዩ መግለጻቸው አይዘነጋም። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ሐሙስ ጠዋትም ለጋዜጠኞች እንደተናገሩት ፕሬዝደንቱም የኢራንን ሀሳብ ለመቀበል የተወሰነ ጊዜ ገደብ አላስቀመጡም፣ እየተጠባበቁ ነው። ያ ማለት በማንኛውም ሰዓት ጦርነት ሊፈነዳ ይችላል ማለታቸው ይታወሳል።
በተያያዘም ዜና ፕሬዝዳንት ትራምፕ በእስራኤልና በሊባኖስ መካከል ያለውን የተኩስ አቁም በ3 ሳምንታት ማራዘሙን አስታውሰዋል። ይህ ውሳኔ የተደረሰው በዋይት ሃውስ የእስራኤልና የሊባኖስ ባለስልጣናት በተሳተፉበት የሁለተኛ ዙር የሰላም ውይይት ነው። በእስራኤልና በሊባኖስ መካከል ያለው የተኩስ አቁም ለ3 ሳምንታት ይራዘማል ሲሉ ትራምፕ በሰጡት መግለጫም በትሩዝ ሶሻል ሚዲያቸው ላይ ዛሬ ሌሊቱን ጽፈዋል። ስብሰባው ምክትል ፕሬዝዳንት ጄዲ ቫንስ፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ በአሜሪካ የእስራኤል አምባሳደር ማይክ ሁካቢ፣ የሊባኖስ አምባሳደር ሚሼል ኢሳና ሌሎችም ከፍተኛ ተወካዮችን ያካተተ ቡድንም እንደነበር ተመልክቷል። ይህ በዚህ እንዳለ ሄዝቦላ እስራኤል የተኩስ አቁሙን ጥሳለች በሚል አጸፋዊ ምላሹን ወደ ሰሜን እስራኤል ሮኬቶችን በመተኮሱን አስታውቋል። ቡድኑ እንዳለው ከሆነ እስራኤል በደቡባዊ ሊባኖስ በምትገኘው ያተር በተባለች ከተማ ላይ ላደረሰችው ጥቃት ምላሽ በእስራኤል የሚገኝ አንድ ሰፈርን ኢላማ ማድረጉንም አስታውቋል። ከዚህ ዜና ቀደም ብሎ የእስራኤል የአየር ጥቃት በናባቴ ወረዳ በሾውኪን መንገድ ላይ 3 ሰዎችን መግደሉን የሊባኖስ የጤና ጥበቃ ሚኒስትር ማረጋገጡ አይዘነጋም። በዚሁ ወቅትም ትራምፕ የትኛውም ከአሜሪካ ጋር የሚደረግ ስምምነት አካል ሆኖ ኢራን ለሄዝቦላ የምታደርገውን የገንዘብ ድጋፍ ማቆም እንዳለባት ዛሬ ሌሊቱን አሳስበዋል። ያ ግዴታ ነው ሲሉ ነው በኦቫል ኦፊስ የተናገሩት። ይህ በዚህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና አመሻሹን የኢራን የውስጥ አንድነት ተከፋፍሏል፣ መሪዎቹም ተከፋፍለው በከፍተኛ ሁኔታ እርስ በርስ ለመበላላት ደርሰዋል በማለት መናገራቸው ይታወቃል። ይህንን ተከትሎ የኢራን ከፍተኛ አመራሮች አይረን ዩኒቲ የተሰኘ ጥልቅ የሆነ አንድነት እንዳላቸው በመገናኛ ብዙሃን ለማሳየት እየሞከሩ ነው። ፕሬዝዳንት ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ላይ በጦር ሜዳ ክፉኛ እየተሸነፉ ባሉት የጦር አክራሪዎቹና ለዘብተኛ በሆኑ የኢራን አመራሮች መካከል ከፍተኛ የሆነ ሽኩቻና እብደት ነግሷል፣ እርስ በርስ ለመበላላት ደርሰዋል፣ እኛም ቆመን እያየናቸው ነው ማለታቸው ይታወሳል። ለዚሁ ምላሽ የሰጡት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን እና የኢራን የፓርላማ አፈጉባኤ መሐመድ ባገር ቃሊባፍ በማህበራዊ ትስስር ገጻቸው ላይ በተመሳሳይ ባሰፈሩት መልእክት በኢራን ውስጥ ምንም አይነት አክራሪዎችም ሆነ ለዘብተኛ የሚባሉ ቡድኖች የሉም። ሁላችንም ኢራናውያንና አብዮተኞች ነን። በሀገርና በሀገረ መንግስታችን ብረታዊ አንድነት የሰለጠንንና የታጠርንን ለአብዮቱ ጠቅላይ መሪ በሙሉ ታዛዥነት ወንጀለኛውን አጥቂ ቡድኖችን እንዲጸጸት እናደርገዋለን ብለዋል። የሲኤንኤን የዜና ወኪል የቴህራን ባልደረቦች እንዳሉት ከሆነ በተለይም ደግሞ የፍትህ አካሉ ኃላፊ ጎላም ሁሴን ሞሴኒ ይህንኑ የጋራ መልእክት አጋርተዋል ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺም በበኩላቸው የእስራኤል አገዛዝ ተደጋጋሚ ግድያዎችን ሙሉ በሙሉ ከሽፈውባቸዋል፣ ይልቁንም የእስላማዊቷ ሪፐብሊክ መንግስታዊ ተቋማትን የማይሰበር አንድነት ዓላማና ጠንካራ ስነ ስርዓት ይበልጥ ገሃድ አውጥቶታል ብለዋል። አራግቺ አክለውም ጦር ሜዳውና ዲፕሎማሲው በአንድ ጦርነት ውስጥ ሙሉ በሙሉ የተናበቡ ግንባሮች መሆናቸውን አጽንኦት ሰጥተዋል። የእስላማዊ አብዮት ዘብ ኮርፕስ የቁድስ ኃይል አዛዥ የሆኑት ብርጋዴር ጀነራል እስማኤል ቃአኒም በበኩላቸው በመንገድ ላይ የሚታየውን የህዝብ አንድነትና በመንግስት ባለስልጣናት መካከል ያለው ሙሉ ትስስር በመላው ዓለም ወሳኝ ድጋፍ ነው ብለውታል። የእስላማዊ አብዮት ጠቅላይ መሪ አያቶላ ሰይድ ሞጅተባ ሁሴን ካሚኒ ይህንን የተለየ አንድነት በማድነቅ በጠላት ስሌት ላይ ትልቅ የሆነ ስምጥ ሸለቆ ፈጥሯል በማለት ሞት አያስፈራንም፣ ብረታዊ አንድነታችንና ጥልቅ ስሜትም ተያይዘን ወደፊት እናመራለን ብለዋል። በውስጥ ደህንነት በኩል የአይአርጂሲ ከፍተኛ አዛዥ ብርጋዴር ጀነራል ሐሰን የሀገሪቱን ጠንካራ የጸጥታ ተቋም እናረጋግጣለን ብለዋል። የጸጥታ ኃይሎቻችን በውስጥም ሆነ በውጭ ለሚመጣ ጥቃት ተዘጋጅተዋል በማለት ገልጸው በውስጥ የሚታየውን የእስራኤልና የአሜሪካ ሰላዮች በኢራን ላይ የሚያደርጉትን ነገር እየተከላከልን ነው፣ በርካቶችንም በቁጥጥር ስር እየዋልን ነው፣ ለውጭ ለሚመጣ ጥቃትም የበለጠ ተዘጋጅተን ጠላትን አከርካሪውን ለመምታት ከፍተኛ ዝግጅት አድርገናል ብለዋል። በሌላ በኩል የኑር የዜና ወኪልና የሜሄር የዜና ወኪል ከቴህራን እንዳሰራጩት ከሆነ ዛሬ ሌሊቱን በቴህራን አንዳንድ ክፍሎች ላይ የአየር መከላከያዎች መተኮሳቸው ተዘግቧል። ሆኖም እነዚህ የአየር መከላከያዎች ለምን እንደተተኮሱ ዝርዝር መረጃ አልሰጡም። የአየር መከላከያዎቹ በድንገት መተኮስ ጦርነቱ በኢራን ውስጥ ተጀመረ በሚል ሰበብ በርካታ ኢራናውያንን አስደንግጦ የነበረ ቢሆንም በኋላ ግን የኢራን መንግስት ራሱ በመገናኛ ብዙሃኑ ተረጋጉ ብሏል።
በአልጀዚራ ስለ ጉዳዩ ተጠይቀው የቀረቡት የቀድሞ የአሜሪካ ጀነራል ማርክ ኪሚት ይህ ድርጊት ምናልባት በኢራን ጦር የሚካሄድ ልምምድ ወይም አዳዲስ መሳሪያዎችና የአየር መከላከያዎች ሙከራ ኢራን እያደረገች መሆኑን አመላካች ነው ሲሉ ግምታቸውን አስቀምጠዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን የኃይል ማመንጫዎች ድልድዮችና አጠቃላይ ስልጣኔን ለማጥፋት የሰጡትም ዛቻ የኒውክሌር የጦር መሳሪያ ለመጠቀም ዝግጁ መሆናቸውን የሚያሳይ ነው ወይ ተብለው በጋዜጠኛ ለቀረበላቸው ጥያቄ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጥያቄውን ጋዜጠኛ ትኩር ብለው ለሰከንዶች ከተመለከቱ በኋላ የሞኝ ጥያቄ ሲሉ ለጋዜጠኛው መልሰውለታል። ትራምፕ አክለውም ሲመልሱ እንዲህ አይነት የሞኝ ጥያቄ ይዛችሁ እዚህ ቦታ አትምጡ፣ ለምን ትጠይቁኛላችሁ? እኔ እኮ የአሜሪካው ፕሬዝዳንት ነኝ በማለት ገልጸዋል። ሙሉ በሙሉ በተለመደው የጦር መሳሪያ ሳናጠፋቸው ስለምን የኒውክሌር የጦር መሳሪያ እጠቀማለሁ? ኢራኖች ማለት ኒውክሌር የጦር መሳሪያ ድረስ የሚደርስ ኃይል የላቸውም ሲሉ ተሳልቀዋል። በመጀመሪያ የኒውክሌር የጦር መሳሪያ መቼ፣ ለማን፣ የትና እንዴት እንደሚውል ጠንቅቃችሁ ማወቅ አለባችሁ። በኢራን ላይ የኒውክሌር የጦር መሳሪያ አልጠቀምም። የኒውክሌር መሳሪያ በማንም ሰው ጥቅም ላይ እንዲውልም ፈጽሞ ሊፈቀድ አይገባም ብለዋል ትራምፕ ጦርነቱን በ4 ሳምንታት ውስጥ እንዳሸነፉና አሁንም ተቀምጠው ምን አይነት ስምምነት እንደሚመጣ እየተመለከቱ መሆኑን ለጋዜጠኛው ነግረውታል። ይህ በዚህ እንዳለ በአሁኑ ሰዓት አሜሪካና እስራኤል በጥምረት ሆነው በኢራን ላይ ጥቃት ለመክፈት እየተዘጋጁ መሆናቸውን የሚያመለክት መረጃ በስፋት መሰራጨቱን ተከትሎ የሲቢኤስ ኒውስ ዘጋቢ ኤድ ኦኪፍ ጦርነቱ እየቀጠለ መሄዱ የማይቀር ነው፣ ዳግም ጦርነት ሊጀመርም ነው። ስለዚህ ዳግም ጦርነት በኢራን ላይ ከጀመራችሁ አሜሪካውያን የነዳጅ ዋጋ ከፍተኛ ሆኖ እንዲቀጥል ዝግጁ መሆን አለባቸው ወይ በማለት ለፕሬዝዳንት ዶናልድ ጄ ትራምፕ የጠየቀች ሲሆን ትራምፕም ለዜና ገጹ ዘጋቢ ሲመልሱላት አዎ አሜሪካውያን ለከፍተኛ የዋጋ ጭማሪ ለአጭር ጊዜ ሊዘጋጁ ይገባል በማለት ገልጸው በምላሹ ግን ምን እንደሚያገኙ ታውቃላችሁ ወይ? የኒውክሌር መሳሪያ የሌላት ኢራንን ያገኛሉ። ስለዚህም ለተወሰነ ጊዜ ዋጋው ከፍ ሊል ይችላል ሲሉ የጦርነቱ መጀመር አይቀሬ መሆኑን የሚያመለክት መረጃ አጋርተዋል። ትራምፕ የድርድሩን መጓተት በሚተቹ ወገኖችም ላይ በሰጡት ምላሽ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ጊዜ ለነሱ ከኢራን ጎን አይደለም፣ ስምምነት የሚደረገው ለአሜሪካ ለአጋሮቿና ለቀሪው ዓለም ትክክለኛና ጥሩ ሲሆን ብቻ ነው በማለት ጫና ውስጥ እንዳልገቡ አስረግጠው ተናግረው ጦርነቱም በአጭሩና በቀላሉ በስምምነት ብቻ የሚቋጭ እንዳልሆነ መናገራቸው ከፍተኛ የሆነ ድንጋጤ ማጫሩን መግለጼ አይዘነጋም። በመጨረሻም የመካከለኛው ምስራቅ ቀውስ ከ30 ሚሊዮን በላይ ሰዎችን ወደ ድህነት እንደሚመልስ የተባበሩት መንግስታት ድርጅት የልማት ኃላፊ ገለጹ። ቀውሱ በፈጠረው ተጽዕኖ በተለይም ደግሞ አርሶ አደሮች ሰብል በሚዘሩበት ወቅትም በተፈጠረው የነዳጅና የማዳበሪያ አቅርቦት መቋረጥ ከ30 ሚሊዮን በላይ ሰዎችም ወደ ድህነት አዘቅት ውስጥ ሊገቡ እንደሚችሉ የተባበሩት መንግስታት ድርጅት የልማት ፕሮግራም ኃላፊ የሆኑት አሌክሳንደር ዱክሮ በዛሬው ዕለት ተናግረዋል። በሆርሙዝ የባህር ወሽመጥ በኩል የሚያልፉ የጭነት መርከቦችም በመታገዳቸው ምክንያት በተለይም የከፋ ደረጃ የደረሰውን የማዳበሪያ እጥረት፣ የግብርና ምርታማነትም እንደቀነሰ ነው አስተዳደሩ ለሮይተርስ የዜና ወኪል እንደነገሩት። ሁኔታው በዓመት መጨረሻ ላይ በሚሰበሰበው የሰብል ምርት ላይ አሉታዊ ተጽዕኖ እንደሚኖረውም ባለስልጣኑ አክለዋል። ከጥቂት ወራት በኋላ የምግብ ዋስትና እጦት ከፍተኛ ደረጃ ላይ በምድራችን ይደርሳል ያሉት ዴክሮም ያን ጊዜ ከወዲሁ ጥንቃቄ እንዲደረግ እናሳስባለን ብለዋል። እንዲህ ያለ አቅርቦት እጥረትና የውጭ ሀገር የገንዘብ ዝውውርን መቀነስ ያሉ ሌሎች የችግሩ ውጤቶች ናቸው ሲሉም የችግሩን ሁናቴ ዘርዝረዋል። እንደ ባለስልጣኑ ገለጻ ከሆነ ጦርነቱ በፍጥነት ቢቆም እንኳን ተጽዕኖ አስቀድሞ በመከሰቱ ከ30 ሚሊዮን በላይ ሰዎችን ወደ ድህነት አዘቅት መመለሳቸው አይቀሬ ነው ብለዋል። አብዛኛው የዓለም የማዳበሪያ ምርት በመካከለኛው ምስራቅ የሚመረት ሲሆን ከአቅርቦት ውስጥም ሲሶው ኢራንና አሜሪካ ቁጥጥር ለማድረግ በሚፋለሙበት የሆርሙዝ ወሽመጥ በኩል ያልፋል። በያዝነው ወር አጋማሽ ላይ የዓለም ባንክ፣ የዓለም አቀፍ የገንዘብ ድርጅትና የዓለም የምግብ ፕሮግራም ጦርነቱ የምግብ ዋጋን በማናር
አሰራር በመላው ዓለም የሚገኙ ተጋላጭ ማህበረሰቦችን ለከፋ ጫና እንደሚዳርግ ማስጠንቀቃቸው ይታወቃል። ቀውሱ እንደ ሱዳን፣ ጋዛና ዩክሬን ባሉ በከባድ አደጋ ጊዜ ውስጥ ባሉ አካባቢዎችም የፍላጎት መጨመርና የገንዘብ ድጋፍ መቀነስን በማስከተል የሰብአዊ ጥረቶችን እየገታ መሆኑንም አመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ